ሰበር ዜና ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችና የድምጽ መስጫ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች አጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ እንደማይካሄድ ተናግረዋል። በአማራ ክልል የት ነው የማይደረገው ለሚለው ጥያቄ ደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ምርጫ የማይደረግባቸው እንደሆነ ጠቁመዋል። በተያያዘ ዜና 6 ፓርቲዎች ከዘንድሮ የምርጫ ከውድድር ውጭ መሆናቸውን የሚወዳደሩት ደግሞ 42 ፓርቲዎች ብቻ መሆናቸው ተገልጿል። ከውድድር ውጭ የሆኑት ፓርቲዎች 3ቱ በትግራይ ክልል ከሚንቀሳቀሱ ስምረት፣ ቃንጫ ሀቂ፣ ተንሳኤ ስብዓ፣ እንደርታ ፓርቲ መሆናቸውን ገልጸዋል። ቀሪዎቹ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የሲዳማ ፌዴራሊስት ፓርቲ፣ የጋምቤላ ህዝቦች ነጻነት ንቅናቄ መሆናቸውን ተናግረዋል። በሌላ በኩል በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸውንም ገልጸዋል። ይሁን እንጂ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ 309 እጩዎች ከምርጫ ውድድር ውጭ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለወይዘሮ ሚላት ቀርቦላቸዋል። ሰብሳቢዋ 80 እጩዎች ውድቅ የተደረጉበት ያላሟሉት መስፈርት እንዲያላሟሉ በተሰጣቸው ጊዜ ገደብ መሰረት ባለማሟላታቸው መሆኑን አስረድተዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ 309 እጩዎች ግን ተመዝግበው ሰርቲፋይድ ከሆኑ በኋላ በፍርድ ቤት ውሳኔ ከውድድር ውጭ ሆነዋል። ይህ ሰፊ ልዩነት አለው ሲሉ 80 እና 309 እጩዎች ከውድድር ውጭ የሆኑበት ምክንያት እንደማይገናኝም ገልጸዋል። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ከፍተኛ ግጭት መቀስቀሱ ተነገረ። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሀማሾ ቦረናና ቃሚጦ ቀበሌያት እንዲሁም ከዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንስቦ ወረዳ ወርቃ ቦሌጋ አካባቢዎች መሆናቸውን ተገልጿል። ስለ ሁኔታው የተጠየቁት የአካባቢው ነዋሪዎች ግጭቱ ከፍተኛ ውድመት ያስከተለ መሆኑንም አስረድተዋል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይህ ተኩስ ምሽት 2 ሰዓት ገደማ ጋብ ማለቱን የጠቀሱ ነዋሪዎቹ በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣው ቀንም ከፍተኛ ስጋት እንዳላቸውም አስረድተዋል። አካባቢው ከዚህ ቀድሞ ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉ ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበር መጨረሻም የተፈራው መድረሱንም አያይዘው ገልጸዋል። ስለደረሰው የጉዳት መጠንም ቤቶች መቃጠላቸውና የሰው ሕይወት መቁሰሉን አመላክተዋል። በዚሁ በተጨማሪ አንድ ጉዳዩን በቅርበት እየተከታተሉ ያሉ አካል በዚህ ሰዓት በንሳ ወረዳ ሀምሾ ቦረና ቀበሌና ቃሚጦ ቀበሌ ልዩ ቦታ ሶሌ ተብሎ በሚጠራ አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነውም ብለዋል። ከቦታው ያነጋገርናቸው የበንሳ ወረዳ አስተዳዳሪ አቶ ከበደ ፈአ የአርሶ አደር ቤት መቃጠሉን የሚጠቁም መረጃ ደርሶኛል ብለዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጣራት ወደ ስፍራው አመራር መላካቸውን ጠቅሰው የተጣራውን መረጃ በነገው ዕለት እንደሚሰጡን ቃል ገብተውልናል። በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት በቬምቤ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አስታውቋል። አንዲ ጃያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱና አጋቾቹን በስልክ እየደወሉ ቤዛ እየጠየቁ መሆናቸውን ሚያዝያ 29 2018 ዓ.ም ለፖሊስ ያመላክታል። ይህን ተከትሎ የሊምፖፖ የተደራጁ ወንጀል መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቦምፑ በሚሰኝ አካባቢ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ይደረጋል። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እየተገፈፉ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበር ፖሊስ ተናግረዋል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ
ቱሜምቦ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ የገንዘብ መጠን በፖሊስ ቁጥጥር ስር መዋሉን አስታውቋል። ተጠርጣሪዎቹ በፍርድ ቤት ቀርበው በሰው ማገዝ፣ በሰው ህገወጥ ሲጋራ ዝውውርና በመኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የተጠራጠራቸውን 2 ተጨማሪ ሰዎችን ለማደር ምርመራ እያደረገ መሆኑን ገልጸዋል። ወደ ውጭ ዜናዎች አለብን። አሜሪካ በኢራን ላይ አዲስ ጥቃት ሰነዘረች። ዩናይትድ ስቴትስ በደቡባዊ ኢራን በሚገኙ የነዳጅ ማደያዎችና የፈንጂ ማምከኛዎች ላይ አዲስ ጥቃት መፈጸሟን አስታውቃለች። እንደ ቢቢሲ ዘገባ ከሆነ አሜሪካ ይህንን እርምጃ የወሰደችው ከኢራን ኃይሎች ሊሰነዘሩ የሚችሉ ጥቃቶችን አስቀድሞ ለመከላከል በማሰብም ነው። ኢራን እስካሁን ለተሰነዘረባት ጥቃት ይፋዊ ምላሽ ያልሰጠች ሲሆን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ግን ቀደም ሲል በሰጡት መግለጫ ጦርነቱን ለማስቆም በሚደረገው ንግግር ላይ የተወሰነ መሻሻል ቢታይም እስካሁን ድረስ የመጨረሻ ስምምነት ላይ መድረስ እንዳልተቻለ ገልጸውም ነበር። የአሜሪካ ጦር በደቡባዊ ኢራን ፈንጂዎች ለማጥመድ በሚሞክሩ ጀልባዎችና በሚሳኤል ማስፈንጠሪያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሙን አስታውቋል። የአሜሪካ ማዕከላዊ ዕዝ ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ኢላማ ከኢራን ኃይሎች የሚሰነዘሩ ስጋቶችን በመቀልበስ የጦር ሰራዊታችን ደህንነት ለመቀልበስ ታስቦ የተወሰደ እርምጃ ነው ብለዋል። አሜሪካ ይህንን ጥቃት የፈጸመችው ሁለቱ ሀገራት ድርድር እያደረጉ ባለበት ሰዓትም እንደሆነ ተገልጿል። ዩናይትድ ስቴትስ በደቡባዊ ኢራን ላይ አዳዲስ ጥቃቶች መፈጸሟን ያስታወቀች ሲሆን በኢራን የሚሳኤል ቦታዎችና ፈንጂዎችን ለመትከል በሚሞክሩ ጀልባዎች ላይ ያነጣጠረ ነው። ጥቃቱ የተካሄደው ራስን ለመከላከል ሲሆን ወታደሮችን በኢራን ኃይሎች ከሚሰነዘሩ አደጋዎች ለመጠበቅ የተደገፉ ናቸው ሲል የአሜሪካ ማዕከላዊ ኮማንድ ባወጣው መግለጫ አስታውቋል። የማዕከላዊ ዕዝ ቃል አቀባይ ካፕቴን ቲም ሃውኪንስ እንዳሉት ከዩናይትድ ስቴትስ ጦር ኃይሎች በሁለቱ ሀገራት መካከል እየተደረገ ባለው የተኩስ አቁም ወቅት ኃይላችንን መከላከላችንን ቀጥለናል ብለዋል። ኢራን ለአሜሪካ ጥቃት ምላሽ ባትሰጥም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባካይ እንደተናገሩት ጦርነቱን ለማቆም በተደረገው ውይይት መጠነኛ መሻሻል ቢደረግም ስምምነቱ በቅርብ እንደማይኖርም ጠቁመዋል። ጥቃቱ በዩኤስ እና በኢራን መካከል ሊኖር የሚችል የሰላም ስምምነት ላይ ምን አይነት ተጽዕኖ እንደሚኖረው ግልጽ አይደለም ነው ያሉት። ጥቃቱን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ስምምነት አሁንም የሚቻል መሆኑን ገልጸው በኢራን ከፍተኛ ተደራዳሪና የውጭ ጉዳይ ሚኒስቴር የኳታር ጠቅላይ ሚኒስትር መካከል የሚደረገውን ውይይት እንደሚኖርም ጠቁመዋል። በዩጋንዳ 2 አዳዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን ተረጋገጠ። የዩጋንዳ ጤና ጥበቃ ሚኒስቴር በሀገሪቱ ውስጥ 2 አዳዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን ይፋ ማድረጉን የፈረንሳይ የዜና ወኪል ሰኞ ዕለት ዘግቧል። ሚኒስቴሩ የበሽታውን ስርጭት ለመግታትና ከተጠቂዎቹ ጋር ንክኪ ያላቸውን ወገኖች በአስቸኳይ ለይቶ ለመከታተል የሕክምና ቡድን ማሰማራቱ የተገለጸ ሲሆን ሕዝቡም አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። ምስራቅ አፍሪካዊቷ ሀገር ዩጋንዳ ከዚህ ቀድሞ የኢቦላ ወረርሽኝ በመከላከልና በመቆጣጠር ረገድ ያካበተችውን ልምድ በመጠቀም አዲሱን ስጋት በቁጥጥር ስር ለማዋል እየሰራች እንደምትገኝ የተገለጸ ሲሆን የአሁኑ ሪፖርትም ወረርሽኙ ዳግም እንዳያገረሽ በድንበር አካባቢዎችና በጤና ተቋማት ላይ ጥብቅ ክትትል ማድረግ በሚያስፈልግበት ወቅት ላይ የተሰማ መሆኑ ተመላክቷል። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ።